ጤና ይስጥልኝ። ይህ ቅዱስ ሚካኤል የባህል ሕክምና የዩቲዩብ ቻናል ነው። እዚህ ዩቲዩብ የተለያዩ ጤና ነክ መረጃዎችን እና ወቅታዊ የጤና ዜናዎችን ለእናንተ እናቀርባለን። ለዛሬው አዘጋጀንላችሁን ነው ብለናል። የጤና ሚኒስትሯ ዶክተር መቅደስ ዳባና የቱኒዚያው የጤና ሚኒስትር ዶክተር ሙስጠፋ ፈርጃኒ በጤና ዘርፍ የሁለትዮሽ ትብብርን ለማጠናከር ተስማምተዋል። ስብሰባው እያደገ የመጣውን የዲፕሎማሲ ግንኙነት ወደ ተግባራዊ ውጤት ተኮር የጤና ትብብር በመተርጎም ላይ ያተኮረ ነበር ተብሏል። ከውይይቱ በኋላ ንግግር ያደረጉት ዶክተር መቅደስ ኢትዮጵያ ተግባራዊና ውጤት ተኮር ትብብርን ትፈልጋለች፣ በተለይም በልዩ ስልጠና፣ በጋራ የህብረተሰብ ጤና ተነሳሽነቶች፣ በዲጂታል ጤና እና በመድኃኒትና በሕክምና አቅርቦቶች በትብብር መስራት እንደምትፈልግ ገልጸዋል። ዶክተር ሙስጠፋ ፈርጃኒ በበኩላቸው የትብብር ተቋማዊ ለማድረግ የቀረበውን ሀሳብ በደስታ ተቀብለው ቱኒዚያ በተለይም በጤና ስርዓት ዘመናዊነትና ዲጂታል ዘርፍ ልምድ ለመለዋወጥ ያላትን ዝግጁነት አረጋግጠዋል። ቱኒዚያ ከኢትዮጵያ ጋር ያሉን ትብብር ለማጠናከርና ለህዝባችን ተጨባጭ ውጤቶችን የሚያመጣ ተግባራዊ ትብብር ለማሳደግ ቁርጠኛ ነችም ብለዋል። ወደ ሌላ የጤና ዜና ስናልፍ የጤና ሚኒስትር ዴኤታ ሰሃርላ አብዱላሂ በስፔን ዓለም አቀፍ ልማትና ትብብር ኤጀንሲ ዋና ዳይሬክተር ከተመራ ቡድን ጋር የአእምሮ ጤና አገልግሎትን ለማጠናከር እየተሰሩ ባሉ ስራዎች ዙሪያ ተወያዩ። ስፔን ዓለም አቀፍ ልማትና ትብብር ኤጀንሲ ከአውሮፓ ህብረት ጋር በመተባበር በሀገራችን የአእምሮ ጤና አገልግሎትን ለማጠናከር በሚያደርጉት ድጋፍ በተሰሩ ስራዎችና በቀጣይ አቅጣጫዎች ዙሪያ ውይይት ተደርጓል። የአእምሮ ጤና አገልግሎትን ለማጠናከር በተሰሩ ስራዎች አወንታዊ ውጤቶች መመዝገባቸውን የጠቆሙት የጤና ሚኒስትር ዴኤታ ሰሃርላ አብዱላሂ በስፔን ዓለም አቀፍ ልማትና ትብብር ኤጀንሲና በአውሮፓ ህብረት ትብብር ለተደረገው ድጋፍ በጤና ሚኒስትርና በተጠቃሚዎች ስም አመስግነው በቀጣይም ለሚሰሩ ቀሪ ስራዎች ድጋፋቸውን አጠናክረው እንደሚቀጥሉ ጠይቀዋል። ኢትዮጵያ ከሌሎች የአፍሪካ ሀገራት አንጻር የተሻለ አሰራር እንዳላት የገለጹት የስፔን ዓለም አቀፍ ልማትና ትብብር ኤጀንሲ ዋና ዳይሬክተር ሚስተር አንቶኒ ሊስ ጋርሺያ ከኢትዮጵያ ጤና ሚኒስቴር ጋር ባላቸው ግንኙነት ደስተኛ መሆናቸውን፣ ባለፉት ዓመታት የሚያደርጉትን ድጋፍ ማሳደጋቸውና ወደፊትም አጠናክረው እንደሚቀጥሉ አረጋግጠዋል። ወደ ሌላ የጤና ዜና ስናልፍ ደግሞ በእናት የገላ ለገላ እቅፍ ክብካቤ ዘዴ ወይም IKMS ሀገራዊ ማስጀመሪያ እና ማስተዋወቂያ መርሃ ግብር በሐዋሳ ከተማ ተካሄደ። በእናት የገላ ለገላ እቅፍ ክብካቤ ዘዴ IKMS ወጪ ቆጣቢና የአራስ ልጆችን ህመምና ሞት ለመቀነስ የሚያግዝና ውጤታማ ዘዴ እንደሆነ የጤና ሚኒስትር ዴኤታ ዶክተር ደረጀ ዳጉማ ተናግረዋል። ለዓመት ከ6 ወር የቆየውን የትግበራ ጥናትና ምርምር አዋጭና ውጤታማነቱ የተረጋገጠ በቀጣይ በአገር አቀፍ ደረጃ በይፋ ለማስጀመርና ለማስፋፋት እንደታለመ ጠቁመዋል። ህፃናት የሚወለዱት ለመኖርና ለመብቃት ነው። ቦርን ቱ ሰርቫይቭ ኤንድ ትራይቭ በሚል መሪ ቃል የአራስ ልጆች እንደተወለዱ በእናት ለገላ እቅፍ ክብካቤ ዘዴ ወይም IKMS ሀገራዊ ማስጀመሪያ ማስተዋወቂያና ማስፋፋት መርሃ ግብር የተሳካው እንዲሆን ለጤና ሚኒስቴር አስፈላጊውን ክትትል እና ድጋፍ እንደሚያደርግ ዶክተር ደረጀ ገልጸዋል። አገልግሎት ጥራት ጉድለት ምክንያት እናት የምትጓጓለት ቤተሰብ የሚጠብቀው ሀገር ተረካቢ የሚወለደው ህፃን ለመኖር ለመብቃት እና የደስታ ምንጭ እንጂ በአራስ ልጅ ሞት የእናትና የቤተሰብ የስነ ልቦና ስብራትና ጉዳት መሆን የለበትም ሲሉ ተናግረዋል። በወሊድ ምክንያት አንድ እናት ስናጣ የምንሰጠው ምላሽ መጠንና ተጠያቂነት እኩል። አንድ አራስ ልጅ ስናጣ ምክንያቱ መለየት፣ በተገቢ ሁኔታ ሪፖርት ማድረግ፣ መከታተልና ተጠያቂነትን ማረጋገጥ አለብን ብሏል። በሲዳማ ብሔራዊ ክልላዊ መንግስት ከመዋለጃ ቀናቸው ቀድመው የሚወለዱ ህፃናት ገላ ለገላ እንክብካቤ ዘዴ ወይም IKMS በመጠቀም የአራስ ልጆችን ጤና መጠበቅ እንዲቻል በቅንጅት የተሰሩ ስራዎችን አስተማሪ እንደ ሀገር ተሞክሮ መሆን የሚችል መሆናቸውን የክልሉ ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ጠቁመዋል። በእናት የገላ ለገላ እቅፍ ክብካቤ ዘዴ ወይም IKMS በክልሉ ስኬታማ እንዲሆን የአመራር ቁርጠኝነት፣ የሕክምና ቁሳቁሶች አቅርቦትና የማህበረሰብ ባለቤትነት ተሳትፎ መጎልበት ስራዎች ለውጤታማነቱ ከፍተኛ ድርሻ አለው ብለዋል። ሲዳማ ክልል በሐዋሳ ከተማ የሚገኙ ጤና ተቋማት ማለትም በሐዋሳ ሪፈራል ሆስፒታል፣ በአዳሬ አጠቃላይ ሆስፒታልና በሐዌላ ቱላ አጠቃላይ ሆስፒታል በእናት የገላ ለገላ እቅፍ ክብካቤ ዘዴ IKMS አገልግሎት ተሳታፊዎች የተዘዋወረው ተመልክተዋል። በታዩት መልካም ጎኖች ደስተኛ መሆናቸውን በመግለጽ መልካም ተሞክሮ ለማስፋት እንደሚሰራ ተገልጿል። ይህ ቅዱስ ሚካኤል የባህል ሕክምና ዩቲዩብ ቻናል ነው።
ቅዱስ ሚካኤል የባህል ሕክምና ዩቲዩብ ቻናልን ላይክ፣ ሼር እና ሰብስክራይብ በማድረግ ተሳትፎን ያጎልብቱ።